ተወዱን ሰዎች ላይ እስከ ጥግ መሄድ ትችላላችሁ። እስከ ጥግ መናገር ትችላላችሁ። በተረዳችሁ መንገድ እስከ ጥግ መናገር፣ እስከ ጥግ መሄድ የእናንተ መብት ነው። ልክ እናንተ መብት እንዳላችሁ ደግሞ ባለቤቱ መብት አለው። እኛ ጋር ደግሞ መብት ያለኑ ሁለቱን የነካ ሰው እኛ ጋር ይሄንን ወቅ ማንንም አንተራ ማንንም ፈርተንም አናውቅም። አንድ አምላክ የፈጠረን ብቻ ነው የምንፈራው። ለምን አይናገሩም? ለምን ይፈራሉ? አንዱ እዛ ጋር ሄዱ እንደዚህ ይፈራሉ። ማንንም ፈርተን ሳይሆን ልጆቹን ለማስከበር ራሳችን ለማስከበር ነው። ስድብ ማንንም አያስከብርም፣ ክብር ነው። ስለዚህ ሁላችንም የምንናገረው ንግግራቶች ጥንቃቄ መጀመሪያ ሰው አከሌ ወደ ክርስቲያን ሱድ ክርስቲያን ለእቱ ለጋቢ ያራሩ ለጋቢ እና አንድ ሰው ደግሞ ማለት ነው ተናዶ ነው እንደዚህ ተሳስቶ ነው እንደዚህ እየተናገረ ተናዶ የልቡን ተናግሮ የልቡን እስከፈለገ ተናግሮ ተናዶ የሚባል ነገር የለም። የፈለገ ብናደር የሚወደው ሰው ላይ ጥንቃቄ ማድረግ አለ። የፈለገ ራሱ ጨሶ ቢሞት ራሱ አፉን መሰብሰብ ያለበት የራሱ ፋንታ ነው። እንደዚህ አይነት ነገራቶች እኛ ጋር እንዳትጠቀሙ። ተናዶ ነው በቃ ስሜታዊ ሆኖ ነው የተናገረ። ነገም ስሜታዊ ሆኖ ሌላ ቃል ይጠቀማል። ተሰድቦ የልቡን ተናግሮ የፈለገውን አስደርጎ የልቡን ተናግሮ ካወጣ በኋላ ተናዶ እኮ ነው፣ በንዴት አፊ ነው። እሱ እኮ ልቡን ንጹህ ነው። ከተናገረ በኋላ እኔ ላይ ካገረሸ በኋላ እኔ ላይ ካስታወከ በኋላ ስለተናደደ ነው የሚባል ነገር የለም። መጀመሪያ አፉን መሰብሰብ አለበት። ማንም ድንበሩ ላይ ሳይደርስ ማለት ነው። ድንበሩ ላይ ሳይደርስ ድንበሬ ላይ መጥቶ እኔ ላይ ሁሉንም ነገር ካስታወከ በኋላ ተናድጄ ነው አንቺን የተናገርኩሽ የሚባል ነገር የለም። ምንም ነገር ምኑን ሳይነካ ምኑም አጠገቡ ሳይደርስ እኔ ላይ አስታውቆ ከሆዱ ውስጥ ያለውን የበላው ምኑንም በልቶ እኔ ላይ ካስታወቀ በኋላ ምንድነው ተናዶ እኮ ነው የተናገረ። ይቅርታ አድርጉለት። ሰው ይሳሳታል እኮ። ለምን ይሳሳታል? ንግግሩን ማስተካከል፣ ትክክለኛ ሰው ከሆነ ንግግሩን ማስተካከል ከመጀመሪያ ነው። ልቡ ላይ ሰው እኮ ሲናደድ ልቡ ላይ ያለውን ነው የሚናገረው። ከዚህ በፊት ያሰበውን ነገር ነው እንጂ ልቡማ ባዶ ሲሆን፣ ልቡማ ንጹህ ሲሆን በማግስቱ የፈለገው ተናዶ የፈለገው መናገር አይችልም። ስለዚህ ጥንቃቄ አድርጉ። ሰካራም የልቡን ነው የሚናገረው። ከሰከረ የልቡን ነው ምንድን ነው የሚባለው? እንደዛ አይነቶች ነገራቶች አለ። እንደዚህ አይነት ቃላቶች አትቀበሉ። ተናዶ ነው ምናምን ይሄ አይሰራም። እና ወዳችኋለሁ። እኛንም አይወክልን። እኛ ቤት የሚወክል ሰው እኛ ጋር እኛ ተጠያቂ እንወስዳለን። የእኛ ልጆች ደግሞ እንደዚህ አይደሉም። ማንም ሰው እታችም ኮመንት ላይ እስከ 40 ሰዎች እንቀመጣለን። ከዚህ ቤት ውስጥ ያሉ ሁሉም የእኛ ልጆች ትክክለኛ እናውቃቸዋለን። ምን ማድረግ እንዳለባቸው እናውቃቸዋለን። ስለዚህ እኛን የሚመለከቱ ሰዎች ይመለከተናል። የቤቱ ልጆች ብቻ በቋሚ እኛ ጋር እታች የሚቀመጡት ተከታተሉ። ስ ላይ የሚቀመጡት እኛን ተከታተሉ። ለእነሱ አላትናችሁን እንወስዳለን፣ እንቀበላለን። ሀይሚ ነክቶ እኛ ጋር የሚመጣው አንቀበልም። ብሩኬንም ነክቶ እኛ ጋር መጥቶ የሚቀመጥ አንነጋገርም አብሮ ማለት ነው። ወዲያው በብሎክ ነው የሚሻኘው። ስለዚህ እግዚአብሔር ልቦና ይስጣችሁ። እግዚአብሔር ወደ ራሳችሁ ይመልሳችሁ። የልባችሁን ተናግራችሁ ተሳስቻለሁ፣ እኔ እኮ ስሜታዊ ሆኜ ነው የሚለው እኔ አልቀበላችሁም። ፈጣሪ ይቀበላችሁ። እሱን ወዳችኋለሁ። አመሰግናለሁ። ኦብስዬ የማይኛ ውድ የልባችንን ሁሉ ነው የተናገርሽው። አላህ ይጨምርልሽ። የኛ በጣም ነው የምናመሰግነው። ሁላችን ልብ ላይ ያለውን ነው የተናገርሽው። ቀጥሎ እኔ ጨርሻለሁ። ኦብስዬ በልቤ መጋረጃ ድምፅሽ ጠፋ። ምን ነው ረብሽ? የልባችንን ነው የተናገርሽው።
በጣም እናመሰግናለን። አይኖ አውቃለሁ ድምጼ እንደጠፋ ነገር ግን አሁን እንት ነቡ አልገባሽም። ቅድም ሰላም ሰላም አለይኩም እህቴ እንዴት ነሽ? የልቧን አውርታለች። ሰላም ታመልሱ። ሰላም አለይኩም አንድ ነገር ያረ አትደውል በእናትህ እናንተ ደግሞ አንተ ወራዳ ጠፍታ መጣች ቲቲ my sister I am good I am very very good ይኸውልሽ አንድ ነገር ልንገርሽ እኔ አንድ ማታያ yes of course ስሚ እኔ ምን ህልም አየሁኝና ማለት ነው ቡ እሺ ማታ ተኝቼ ህልም አየሁት በእውነት በጣም አዝኛለሁና አይ ኧረ በእናትህ ተያት ምን ሆነሽ ነው ታውራት ያት ዘርፌ ጎመን ተና ነው ራስን ያገኘሁት ጎመን የነገርኩ አይዞሽ ትዬ ነው አይዞሽ እኔም ፈጣሪ ምስክሬ ይኸው አላህ ሻሂዴ ጎመን ተራ ማለት ነው መርካቶ አካባቢ ጎመን የነገርኩ የሚጠፋ ምስም የሚገዛልኝ ሰው አጥቼ መርካቶ የት ዛሬ ደግሞ ይሄን ይቀርሽ ወላሂ ጎመኑ የጎተትኩ ማለት ነው እንዴ ዛሬ ከነሳ ጠራው ነው ናኒ ስሚ ምን እንዳልኩ ልንገርሽ እንግዲህ ጓደኞቼ ጎመን ተራ ፈልጉኝ ዛሬ ምስክሬ እኮ ነው ነብዬ ሊገዛ ሰው ምን አይነት የሰው ስሜት ላይ አትቆሙ እናንተ። የሰው ስሜታዊ ሲሆን በቃ ይጨርስ። ሂጂበት ናኒ የአንቺ ጥሩ ሰው ነሽ እኮ ወይ እኔ አፈር ልብላለሽ የኡጋንዳ ሰፈር ልጅ እንግዲህ ወላችሁ በደንብ ስሞኔ ልሄድ ነው ወላሂ ነው የምላችሁ። የጎመን ተራ ልጅ ነው የጎመን ተራ ልጅ አንቺ ናይ ውጪ ከዛ ወላሂ ነው የምልሽ። ከዛ ጎመን የነገርኩ ማለት ነው። ከዛ ማንም የገዛ ሀጠው ጎመኔ ማለት ነው። ከዛ ወዲና ወዲህ ጎትታለሁ ቢገዛ ሰዋታ እንዴት ዛሬ አመት በዓል ነው እንደ ምንድን ነው ጎመን አይገዛም? መብራቴን ሳቢያት ይማ መብራቴን ሳቢያት ናኒ እየጠጣሽ ብላሻለች። ስሚ ነይ ውጪ አንቺን ለምንድን ነው ከኔ ስልስል የምታወሪ? አንቺ ስሜት ላይ አትቆሚ። ዝም በይ ስሜቷ ላይ አትቆሚ። የሰው ስሜት ጠብቁ እናንተ። ቲቲ እኮ ናት ያለችሽ። ቲቲ አንቺ ወራዳ ማን ነይ ውጪ። አንቺ የኡጋንዳ ሰፈር ልጅ ነይ ውጪ። የት አለች? ነይ ውጪ። የት አለች? ጉዳዛ ከዛ ማለት ነው አሁን እኔ ምንድነው ማውራት የፈልጠውት እዚህ ጋር 67 ሰዎች አላችሁ። እንግዲህ እኔ እና እናንተ ጎመን ተራ እንገናኝ። እንደ አረብ ሀገር ሲመጣ ነው የተቋረጠ እናቴ። ስሚ እንግዲህ እናቴ አንድ ቀን ይኸው ድምፅን ሰምተሽ ሲቀሻልና በእናትሽ ጎመን ተራ ፈልግኝ እሺ፣ መርካቶ አካባቢ መጨረሻ ላይ ቆይ እንዴት ባነን አለው። ከዛ የጎቶት ብዙ ሴቶች አሉና ሴቶቹ ደግሞ ሁለት ልብስ ነው ከላይ የለበሱት። ከዛ ጎመን አንቺ ወላሂ እውነቴን ነው የሚገዛ ሰው እዛ ጋር ክምር ብሎ ነው የሚቀመጠው። አንቺ እዛ ጋር የሚቀመጣል የሚገዛ ሰው ወጣው። ከዛ ዛሬ ምንድን ነው ሊፎካከሩሽ? ስሚ ዛሬ ምንድን ነው አመተ በዓል ነው እንዴ? ወይኔ ጎመን የሚገዛ ሰው አጣው ብዬ በጣም ይጨናንቃለሁ። ገባሽ? አሁን ከየት አባት አስቀምጬ ነው የሚሄደው እኔ ይላሉ። እየጨለመ ነው። ከዛ ብን ብዬ ስነሳ
ባለፈው እዚህ ጋር ቁጭ ብዬ ከሴትዮዋ ጋር ያወራሁት ጎመን ሆኖ ነው ተገኘ። አዎ እንግዲህ ናንዬ ነይና ነገ ጓደኞችሽን ሰብስበሽ ጎመን ተራ መፈልጉኝ መርካቶ በይው አልኩትና አሁን እንግዲህ ድንገት ወደ ኢትዮጵያ ምን እንደሆነ እንደምገባ አላውቅም። አሳይቶኛል ጎመን ነጋዴ እንደሚሆን። ናኒ ቲቲ ምን ትልሻለች? ናኒ ቲቲ ጫኝና አውራጅ ማን ነበረ ትልሻለች? ጎመኑ ጫኔ አንተ ነሽ ወይ መጀመሪያውን ቢቢላታ እመጣለሁ የት አካባቢ ነው ብላሻለች። እመጣለሁ የት አካባቢ ነሽ አለች ቲቲ። ጅማ ጎመን ሰፈር ካልሹ ሰው ያመጣልሻል። ችግር የለውም ሰው ነው የሚወስድሽ። እና እናቴ ፈልጊኝ ሁሉም ማማ እናረጋለን። ውዴ እናረጋለን። የሆንሽው አንቺ ነሽ መታቂ ይሄን አይናን የኔ ፈርድ ብላለሽ። አንዷ ምን ትለኛለች መልሰለሽ? አንቺ ወራዳ የሰው ከንቱ ብትኖርም ባትኖርም ምን ትርጉም ኧረ ናይ ውጪ አንቺ ወራዳ ነሽ። ሰባተኛው ሰማይ አድርሻት፣ ሰባተኛው ሰማይ አድርሻት። ሰባተኛ ሰማይ የሄዱት ራሱ እኮ እንመለስ ብሎናል። ወይ አበበች እኛ ወደ እናንተ እንመጣለን እናንተ አትመልሱ ብዬ እኮ ነው መልዕክት ያስተላለፍኩት። እኛ ራሱ እዚህ የቀረን ጎመን ነጋዴ ሆነን ቀርተናል። ሰባተኛ ሰማያቸውን ይሻላችሁ። ኮሜንት ላምብልሽ ናኒ ሆዴን አመመኝ ብላሻለች ቲቲ። ከዛም እና ሂጂያ ወደ ሽንት ቤት ሰፈር ናኖ ወይ ዜድ ነይ ከበቆይ ትግባ ዜድ ምን ላይ ልታስገቢያት ነው? ኑረድላት ራሷ ዘርፍ የወረደች ሆዷን ልትሞላ በጣም ነው እንደምትከባበሩት። አይ አለቀሰች ከታች ምን አልከዳ ቀልድ አይደለም፣ ወላሂ ቀልድ አይደለም። ለምንድን ነው ያወረዳችሁ? እኔ ራሴ ወርዳለሁ ብያለሁ። እዚህ ቤት አይደል እንዴ? እኔ ራሴ ወርዳለሁ። ለማንኛውም ሰው ሲመጣ እኔ ወርዳለሁ። አንድ ሰው እንዳያወርድ ራሴ ወርዳለሁ። አሁን አውርዳችሁ ነው እኔ እታች አልቅሼ የላኩት። ተው፣ እኔ አላካውሽ። የውሸት መከባበር አይመቸኝም። በእውነት ነው የምላችሁ። ከእውነት መዋደድ መፋቀር አለባችሁ። እኔ አላየኋትም ሲጀመር ዘድ መኖሯን እኔ ስሜት ላይ ገብቻለሁ። ቆይ አንዴ ናንዬ ሰማያለሽ? አንቺ ተርገሽ አዎ አንን ያወረድኩ ሚታርግሽ ነበረ። ሁሌ ሰው ትመጣ አውርኝ ስለምትልይ አቦል ሜሉ ጋሲ ፈደለ አንድ ጽፍ ሁሌ ነው ወረድኩ። አንዴ ታውራ ቆይ አንዴ ሁሌ ስለተናገር ነው የሶሪ ወርቅም ያልቅም የሶሪ እኔ ደቂቃ ቆይ እኔ ነው እንጂ ሲበኝ ነይ ቆይ ናንዬ አንዴ ናኑ ረፊናኑ በሚቀለደው እንቀልድ፣ በማይቀለደው አንቺ ስትቀልጂ ምንም አይመስልሽም። ኧረ በእናትሽ ከባበር ዘይት ሰማያለሽ? ሰፋታ ነገር አልፈልግም። ማውረድ ያስወርጅኝ ግን ላውርድሽ የሚታርግሽ ነበር። ከዛ ሌላ እንዴት ብዬ እሷ እያወራች እንዴት ብዬ ላውራ? እሷ እያወራች ነው። እኔ ሳይለንት አድርጌ ነው ቁጭ አልኩት። እየዋሩ ማውራት ክልክል ነው አይደል? እኔ ዝም ብዬ እታች አገኘሁት ራሴ። ለዛ ነው ጨረቃ ዝም በይ ጨረቃ፣ አንቺን አልፈልግሽም። ዝም በሉ ያወረደቻት እየተመላለሱ ነው። በቃ እኮ ችግር የለም። ከራስዎን አነ ነው ወረድኩ አልኩሽ አይደል? ሌላ ነገር አታውሪሽ። ናኒ ለምን ወረደች? አንቺ ናኒ ነው ወረደኝ። የምትሰራው ባግቢ ሳቢያት ባላ ስለደወለላት ቅድም ደውለልኝ አልነበረችም? እየተጻፈላት ነው። አስገቢያት ነይ ግቢ ናኒ። መልስ መመለስ አለባት። እየተጠበቀች ነው። እኔ እኮ ሌላ ሰው እየተጠበቀ ለምንድን ነው ለመሳባቸው? ሰላም አለይኩም